የሀና አባት ሀና እናቷን ማግኘቷን ሲያውቁ ምን አይነት ስሜት ይሰማቸዋል? እንዲሁ ሀና አምና እናቴ ነች ብላ ወይዘሮ ሜላት ጋር ትቀመጣለች ወይንስ አባቷ ጋር ትቀጥላለች? ምን ይመስላችኋል? ውድ ቤተሰቦቼ ወይዘሮ ሜላት በምትወዳትና በምታከብራት ጓደኛዋ ተገርታለች። እንዴት ይቅርታ ታደርግላታለች? ምክንያቱም ወይዘሮ ባዩሽ አይዞሽ ስትላትም ነበረ። ባዩሽዬ እኔ እኮ ከአንቺ ውጭ እኮ ማንም የለኝም የማዋየው ሁሉን ነገር ላንቺ ነው እና ምን ባረግ ይሻላል እያለች ነው ሁሉን ነገር እያማከረች ማለት የምታደርገው። ይሄ ሁሉ አምናት ነው። ባመነችው ሰው ስትጎዳ እንዲሁ ወይዘሮ ባዩሽን በምን አይነት ምሕረት ይቅርታ ልታደርግላት ትችላለች? የእርግብስ እንዲሁስ መጨረሻዋ እርግብ አሁን እዚህ ጋር ወይዘሮ ባዩሽ በምትላት ነው የምትመራው። ብርም ጠይቃ ስትላትኝ ብሩን ጠይቃ ወደውኑ አክስቴ አካውንት ሽላኪ ብሩን ጠይቃኝ ሰታኛለች ሴትዮዋ ነው ያለቻት። ዛሬ የሚገርም አዲስ ነገር እና አሳዛኝ ነገር አለ። ሁላችንም በጉጉት ነው የምንጠብቀው። እንግዲህ ዛሬ የምናየው ነገር ምን ይፈጠራል የሚለውን እንዲሁም ሰላም ሀና ጋር ሄዳለች እና መጀመሪያ ሰላም ትሰማለች። የሀና እህቷ መሆኑን ስታቅ እስከ ዛሬ ምናሴ ብቻ እኔ አላቅም ሀኒ ግን እህቴ መስላ ትታየኛለች ሲላትም ነበር ለወይዘሮ ሜላት። ወይዘሮ ሜላትም እኔ ራሱ ከተናገርኳት በኋላ ይሰማኛል። እናም ልጄ መስላ ነው የምትታየኝ፣ የሆነ የቅርብ ሰው መስላ ነው የምታየኝ። በቃ ከተናገርኳት በኋላም ይቆጨኛል ስትለውም ነበር። ስለዚህ እማዬ ካሁን በኋላ አትናገሪያት ሲላትም እሺ በቃ ብላ ከዛ በኋላ ነበር ወይዘሮ ሜላት ለሀና ማሰብ የጀመረችውና ጥሩ አስተያየት እንጂ ከመጀመሪያ ስትገባ ቤቱ በጣም ነበር የምታረጋት፣ በጣም ምጭንጭቅ ነበር የምታረጋት። ሰላምም እንደዛው። ሲቀጥል ሰላምና እንዲሁም ደግሞ ሀና ደማቸው አንድ የሆነው ወይም ደግሞ ይሄ ራሱ አጋጣሚ ነው ተብሎ ነው እንጂ አሁን ላይ ግን እህቷ ስለሆነች ነው። እናም ይህንን ነገር ደግሞ ለሰላም እህቷ ስለደረሰችላት ስታቅ ሰላምስ ምን ይሰማታል? ሰላም አሁን ላይ ያላት ነገር ለሀና በተለይ ታማ እንዲሁም ደግሞ እሷ ደም ሰታትኝ ከተነሳችና ደህና ከሆነች በኋላ ለሀና ያላት ፍቅር በጣም እንትን ነው። ምክንያቱም እርግብ እንደመጣች እቺ ደግሞ ሰራተኛ ደግሞ እረፍት አለው እንዴ ስትል በስነ ስርዓት ያሽ ሀናን በፍጹም መናገር አስችም ነበር ያለቻት። ሁላቸውም በነገራችን ላይ አልተቀበሏትም ነበር እርግብ እንደመጣች ምናሴም ሆነ እንዲሁም ሰላም በቃ እርግጠኛ ማልሆኑም አልወደዷትም ነበረ። እንዲሁም በተለይ ደግሞ ስብዕናዋ በተለይ ለሀና ያላት ነገር ሀናን የሚናገርባቸው በተለይ ምናሴ ሀናን እንዲናገሩበት አይፈልግም። እናም እንደዛ ሰራተኛ ስትላት እንዲሁም ስታመነጫጭቃት ሰራተኛ ደግሞ እረፍት ያስፈልገዋል እንዴ ስትላትም ነበረ። በዛ ሰዓት ሁላቸውም ከፍቷቸው ነበረ። ይህ ስብዕናዋ በጣም የሚያስጠላ ስለሆነ ይህን ነገሯን አልወደዱላትም ነበር። ወይዘሮ ሜላትም ከቤት ስትወጣ ሀሴት ወይም ደግሞ እርግብ የምትባለዋ ስትመጣ የልትሄ ነው ስትላት የሀንዬን አባት አሞትኝ እርሳቸውን ሐኪም ቤት ላደርስ ልሄድ ነው ስትላት ሀንዬ የምታያት ማናት? ሀንዬ ማለት ቤት ያለችው ሰራተኛችን። ቆይ እንዴት ሰራተኛን እንዴት ታያለሽ? ለሰራተኛ እንዴት ክብር ትሰጫለሽ? እንዲሁስ ወይዘሮ ባዩሽ ሀናን የወይዘሮ ሜላት ልጅ መሆኗን በምን አወቀች? ማለትም እንዴት ሲውሉ ነገር አውቃ የሀናን መረጃ ሁሉ ቸምሱ ወይዘሮ ባዩሽስ ሀናን እንደዚህ የጠመደቻትኝ እንዲሁስ ደግሞ የሀናን መረጃ እንዴት ልታቅቻለች? መጀመሪያ ወደ ሜላት ጋር ስትመጣ ወይዘሮ ባዩሽ ይች ማነች ስትላትኝ ሰራተኛ ነች፣ የቤት ሰራተኛ ነች ስትልም እንዴ አትቀልጃለሽ እንዴ አሁን ይቺ ምን ነው የቤት ሰራተኛ የምትመስለው? አዎ ሰራተኛ ነች ስትላትኝ እሷ ወደ ውስጥ ትገባላት። አሁንማ አለፈልሽ ጭራሽ ደግሞ ይችን የምትመስል ሰራተኛ ቀጠርሽ፣ ደፋር ነሽ ደግሞ ሰራተኛ ትላለች እንዴ እያለችም ነበረ፣ እየቀናችባት ማለት ነው። እና አሁን ላይ ወዲሁም ደግሞ ሀና ተመነጭቃትም ነበረ። እንዲሁም ምናሴ ጋር ቁጭ ብላ ስታያትኝ ቆይ ምንድን ነው የምትሰሪው? ስራ የለም እንዴ? ስራ እኮ ጨርሼ ነው ትዬ ምን ላድርገው ብናላፍላለሁ ትላለች። አይ እና ታዲያ ስራ ያልቃል እንዴ ስትልም ነበረ። ማለት ሀናን ከመጀመሪያም ነው የጠመደቻት። እናም ይህን ሴራ የሚያሰረችው ሀናን ወይዘሮ ሜላት ቤት ካየቻት በኋላ ነው። እንዴት ልታውቃት ትችላለች? እንዴት ሳወቀች? እንዲሁ ሀሴት ወይም ደግሞ እርግብ ተብዬዋ አሁን ላይ በምን አይነት መልኩ እዛ ቤት ትወጣለች? እንዲሁም በተለይ ደግሞ ሀናን ስርዓት ይዘሽ ማሰሪ ከሆነ
ለህይወትሽ ዋጋ ትሰጪዋለሽ ትላትም ነበር ማለት ነው። ምክንያቱም ብዙ ነገር አደርግሻለሁ፣ አርፈሽ ስራችን ስሪ፣ ወደዛ ወደዚህ ደንበር የሚያደርግሽን ነገር ተይ ስትላት ነበር ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል አጓጊ ዛሬ ጠብቁ ማለት ነው። ዛሬ ይለቀቃል። ምን ይፈጠራል የሚለውንም ሀሳባችን ኮሜንት ላይ ያስቀምጡ። እውነት ለመናገር ሁላችንም በጉጉት እየጠበቅነው ነው። ዛሬ አዲስ ነገር አለ። በጣም የሚያሳዝነው ነገር እንግዲህ ሀና ፎቶን ወይም ደግሞ ቪዲዮ ስታይ ነው ደንግጣ ሄደችው ማለት ነው። እንዲሁም ሰላም ተከትላት ሂዳለች ወደ ቤት ማለት ነው። እናም ሰላም ነው መጀመሪያ እህቷ እንደሆነች የምታውቀው። እንግዲህ ሰላም እንዴት ትቀበላታለች? ማለትም አሁን ይሄንን እህትሽ ነኝ የቤት ሰራተኛ ሆና እህቷ መሆኗን ስታውቅ እንዲሁስ ደግሞ በፎቶ ነው ሀና ያወቀች ወይንስ ይህንን ከማይ ምን አለበት በልጅነቴ ብትወስደኝ ስትልም ነበር ማለት ነው። እንዴት ዩቲዩብ ላይ እንግዲህ ቪዲዮን ወይም ደግሞ እርግብ የተዋወቀችበትን እነሱ ያወቁበትን መንገድ ስታይ ነበር ሀና ደንግጣ ስልኩን ወርውረው ይሄደ ይህንንስ ባላይ ብላ የሄደችው ማለት ነው። እናም ሀና ቆይ ለምን እንደዛ ልትሆን ቻለች? ማለትም ያው መስቀሉ እንደጠፋ እርግጥ አውቃለች። እንዲሁም መስቀሉም ደግሞ እሷ ጋር እንደሆነም ታውቃለች። እንዴት እንደዚህ የተለየ መረጃ ምን አይታ ይመስላችኋል? ሀና እንደዛ ደንግጣ እየሮጠች ሄደችው ምን አይታ ይመስላችኋል? ውድ ቤተሰቦች ሀሳባችሁን ኮሜንት ላይ አስቀምጡ። ሜላትም ሀናን ሀንዬ እስኪ ቁጭ በይና የሆነ ነገር እንነጋገር ተቀመጪ ትላታለች። ሀና በጣም ነበር የደነገጠችው። ምክንያቱም ደግሞ ምን ተፈጠረ ሀሴት ምን ነገረቻትኝ ብላ ነበረ። ወይዘሮ ሜላት ግን ለዛ አይደለም ተቀመጭ አለቻትኝ ስለ አባቷ ጉዳይ ለማውራት ነበር። እናም በመደንገጥ እትዬ ቆይ ግን ምን ተፈጥሮ ነው ምንድን ነው ትላታለች ማለት ነው። ስትልም ቁጭ በይ ሀኒ ብላ እንዲሁም ፍጥጥ ብላ ነበር እያየቻት። ሀንዬ የአባትሽ ሕክምና ምን ያክል ገንዘብ ነበር የሚያስፈልገው ትላታለች። ሀናም 400,000 አካባቢ ነው የጠየቁኝ ትላለች። 400,000 ማለት እንግዲህ ሀና አባቷን መቼም አታሳክማቸውም። ምክንያቱም 400,000 መክፈል የማትችል ልጅ እንደሆነች ሁላችንም እናውቃለን። ምክንያቱም ይሄ 400,000 ብር ከየት ይመጣል? እሷ የምትሰራው የቤት ሰራተኛ ነው። እናም ደሞዟ ከምንም ነገር አይደርስም። ከዚህም በፊት ራሱ ሀሮን በክፍል እንግዲህ በክፍል 10 ምናምን ካያችሁ ሀሮንን ብር ሰጥሻለሁ ምንም ችግር የለም ዘናቤ ሀንዬ ብሏትም ነበር ማለት ነው። እንዴት ግን እምቢ ብላ ነበር። ብዙ ጊዜ አግዝሻለሁ ያላት እሷ ግን አልፈልግም ስትለው ነበር። ነገር ግን ደጋግሞ እኔ ካንቺ ምንም ፈልጌ አይደለም እህትነትሽንና እንዲሁም ላግዝ ስለፈለግኩ ነው ሲላትም ነበረ። መጨረሻ ላይ ግን እሺ በቃ ችግር የለም ተስማምቻለሁ ብሩ እንድሰጠኝ እንዳለችው እናውቃለን። ነገር ግን መጨረሻ ላይ ምንድን አላት? በዛ በብሩ በመልሱ ግን ምን ልትሰጪ ትችያለሽ ነበር ያላት። መጀመሪያ ግን አልፈልግም ብለው ነበረ። በኋላ ላይ ግን ምን ልትሰጪ ትችያለሽ ሲላት በጣም ነበር ደነገጠችው። እናም ወይ ታገብኛለሽ ወይም ደግሞ አብረሽን ታድራለሽ ናላት። እና በፍጹም አላደርገውም ትለዋለች። እሱም በቃ ተይ ብሏት ከቤትም ተጣልቶ ከነምላሴም ጋር እንደሄደ ሁላችንም